በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተኸታታሊ ንባብ ሃይማኖተ አበው ምዕራፍ 1 ቁጽሪ 1 ንባብ ሃይማኖተ አበው ብዛዕባ ምስጢረ ሥላሴ ካብ ሰለስተ አካላት ሓደ አካል ቃል ሰብ ብዛዕባ ምዃኑ ምስ መናፍቅ እውን ብዛዕባ ዝተገበረ ክርክር አቀዲምና ጎይታናን አምላኽናን መድኃኔዓለም ኢየሱስ ክርስቶስ ዝተዛረቡ ካብ መጽሓፈ ኪዳን ክነቅርብ ኢና። እቶም ናይ ዓለም ብርሃናት መምሃራን 12 ሐዋርያት ዝመሃርዎ ተሓባቢሮም እቲ ምሩጽ አቕሓ ዝኾነ ሐዋርያው ቅዱስ ጳውሎስ እውን ዝተዛረቡ ክነስዕብ ኢና። መዝሙረ ዳዊት 121 ኣብ ቅንፍ 122 ፍቕዲ 5 ወንጌል ማቴዎስ 5 ፍቕዲ 14 ሓው ጎይታና ዝተሰመየ ናይ ኢየሩሳሌም ኤጲስቆጶስ ሐዋርያ ያዕቆብ ዝተዛረቦ ከምኡውን ወንጌል ዝመሃሩ 72 ኣርድእትን 7 ዲያቆናትን ዝመሃርዎ ወንጌል ሉቃስ 10 ፍቕዲ 1 ገብረ ሐዋርያ 7 ፍቕዲ 5 ክሳዕቲ ሓደ ካብ ናይ እስክንድርያ ሊቀ ጳጳሳት ካብ ክስትዶሉ ዝተሸመላ ፍጻሜ ዘበን ድሕሪ ሐዋርያት ኣብ ተኸታታሊ ወለዶ ዝተንስኡ ኣቦታት ሊቀ ጳጳሳትን ዝመሰልዎ ኤጲስቆጶሳትን ዘዛረብዎ ከምዚ እዩ። እቶም ምእመናን ተቐሚጦም ዝነብሩ እሞ ሃይማኖቶም ዝለወጡ ሰባት ንኦም ብጉባኤ ዝተኣዘዘ ግዘት ከምኡውን ሃይማኖት ንምጽናዕ ካብ ዝተዛረብዎ ብዙሕ ምስክር ከምዚ እዩ። ነቲ ካብ ቋንቋ ቅብጥ ናብ ቋንቋ ዓረብ ዝተዘርጎመ ሕጂ እውን ብፍቃደ እግዚአብሔር ብናቱ ካህልነት ካብ ዓረብ ናብ ቋንቋ ግዕዝ ተተርጊሙ ኣሎ። ገባሪ ኩሉ ዝሰኣኖ ዘይብሉ ልዕለ ባህሪ እግዚአብሔር አምላክ ንዘለዓለም አሜን። ትንቢተ ኤርምያስ 34 ፍቕዲ 17 ወንጌል ሉቃስ 1 ፍቕዲ 37 ማጸልታ ምዕራፍ 2 እቶም 12 ሐዋርያት ሕሩይ ኣቕሓውን ሐዋርያው ቅዱስ ጳውሎስ ሓው ጎይታና ዝተሰመየ ናይ ኢየሩሳሌም ኤጲስቆጶስ ያዕቆብን 7 ዲያቆናትን 72 ኣርድእትን ነዛ ናይ ጎይታናን አምላኽናን መድኃኔዓለም ኢየሱስ ክርስቶስ ንኣና ንሐዋርያት ዝመሃረና ካብ መጽሓፈ ኪዳን ዝተረኸበት ሃይማኖት መመን ቅድሚ ቅዳሴ ድርገት የንብብዋ በሉ። እዛ ቅድሚ ቅዳሴ ምእመናን ዘንዋ ጎይታናን አምላኽናን መድኃኔዓለም ኢየሱስ ክርስቶስ ንደቀ መዛሙርቱ ዝመሃሮም ሃይማኖት እያ። ቅድሚ ዓለም ዝነበረ ነዚ ዓለም እዚ እውን ኣሕሊፉን ዘለዓለም ዝነብር ንኩነተ ስጋ ዝመጽእ ዳግም ከዓ ነዚ ዓለም እዚ ንኽሕልፍ ዝመጽእ መዝሙረ ዳዊት 9 ኣብ ቅንፍ 89 ፍቕዲ 2 ወንጌል ዮሐንስ 1 ፍቕዲ 1 ቁጽሪ 14 ዝሓመመ ዝሞተ ዝተቐበረ ዝተንስአ ካብ ኣብ ዝተገለጸ ጻዕሪ ሞት ዘጥፍአ ካብ ሙታን ተፈልዩ ዝተንስአ እዩ። መዝሙረ ዳዊት 12 ኣብ ቅንፍ 11 ፍቕዲ 5 ትንቢተ ኢሳይያስ 53 ፍቕዲ 4 እስከ 10 ብናይ መንፈስ ቅዱስ ሕያውነት ንባህሪ ኣዳም ዘኽበሮን ናይ ባህሪ አምላኽ ዝገበሮን ንሱ እዩ። ንመዋቲ ስጋ ዝተወሓደ ዘተንስአ ናብ ሰማይ ዝዓረጎ ብስጋ ንሞት ዝሰዓሮ ነቲ ን5500 ዘበን ነጊሱ ሰልጡንን ዝነበረ ዲያብሎስ ዘጥፎ ንሱ እዩ። ወንጌል ዮሐንስ 10 ፍቕዲ 17 ነቲ ሓይሉ ዝገለጸሉ ኃጢአት ፍዳ ዶምሲሱ ባርነት አጥፈ። መዝሙረ ዳዊት 107 ኣብ ቅንፍ 106 ፍቕዲ 15 እስከ 17 ነቲ ገጹ ብጸልማት ዝተሸፈነ ርኩስ መንፈስ ዲያብሎስ ነቲ ኣብ ልደተ ስልጣን ዘለዎ ወልድ እግዚአብሔር ካብ ቅድስቲ ድንግል ማርያም ስጋ ተዋሂዱ ናብ ሲኦል ወሪዱ ምስ ርእዮ ፈርሐን ሰንበደን። ትንቢተ ሕዝቅኤል 28 ፍቕዲ 13 እስከ 18 ዘይፍለ ምኽሪ ንሱ ብሓንቲ ፍቓድ ምስ ኣቡኡ ሰማያት ፈጠረ። ኦሪት ዘፍጥረት 1 ፍቕዲ 1 ምስ ኣቡኡ ኣኽሊለ መላእክቲ እዩ። ንሊቀነ መላእክቲ እውን ሓይሎም እዩ። ናይ ሃያላን ፍቓዶም እዩ። ንጎይቶት እውን ርሕቆቶም እዩ። መዝሙረ ዳዊት 103 ኣብ ቅንፍ 102 ፍቕዲ 19 እስከ 22
ጎይታ ናይታ ንዘለዓለም ጸኒዓ እትነብር መንግስቲ ዘለዋ ንስዩ ናይ ቅዱሳን ገዛእ ከዓ እሰዩ መዝሙረ ዳዊት 143 ኣብ ቅንፍ 142 ፍቅዲ 13 ትንቢተ ዳንኤል 7 ፍቅዲ 14 ዘይምርመር ናይ ኣብ ሕልንኡ ንስዩ ጥበቡ ሓይሉ የማናይ ኢዱ ንስዩ ምኽሩ ሕልንኡ ንስዩ የማናይ ኢዱ ቁልጹም ንስዩ ትንቢተ ኢሳይያስ 40 ፍቅዲ 13 ወንጌል ዮሐንስ 12 ፍቅዲ 38 ማጸልታ ምዕራፍ 3 ብርሃን ድሕነትና ንሱ ከም ዝኾነ ንኣምን ዝስውሮን ዝረድእን ወይ ከዓ ዝስውርን ዝረድእን ንስዩ መዝሙረ ዳዊት 85 ፍቅዲ 2 ዓስቢ ዝህብ መምህር ከዓ ንስዩ መጸጊዕና እምባ ረድኤትና ዝቕበለና ሓላዊና ሃይማኖት ዘጽንዐና ከዓ ንስዩ ወንጌል ማቴዎስ 10 ፍቅዲ 20 ጥንታዊ ዓንቀጽ ቦታ ህይወት ዘድሕን ምግቢ ዝፈርደና መስተና እዩ ወንጌል ዮሐንስ 1 ፍቅዲ 1 እስከ 15 መከራ ከም ዝቀበለ ንኣምን ንስዩ ዝተወለደ ዘይተፈጠረ ዝሞተ ንሱ ሕያው እዩ ወንጌል ሉቃስ 2 ፍቅዲ 5 ዘይፍለ ወልድ ኣብ ንስዩ ሓጢአት ዘይብሉ ከሓጥ ዝተባሃለ ንስዩ ትንቢተ ኢሳይያስ 53 ፍቅዲ 4 እስከ 9 ኣብ ልዕልና ካብ ዘሎ ካብ ድሕነት ኣብ ዘይተፈለየ ካብ ሰማይ ዝወረደ በቲ ብስጉኡ ዝተቐበሉ መከራ ኣድሓነና ወንጌል ዮሐንስ 16 ፍቅዲ 28 ሃብታመ ንጹህ ሃብታመ ህይወት ዝኾነ ዘድሕን ስጉኡን ደሙን ዝኸፈለልና ንስዩ ብማይ ጥምቀት ዘንጽህና ከዓ ንስዩ ትንቢት መጽሓፍ ኤፌሶን 5 ፍቅዲ 26 እስከ 29 ንዘለዓለም ሓዲርዎ ዝነበረ ክኸውን እንከሎ ኣብ ልቢ እቶም ዝፈርሕዎ ሰባት ሓዲሩ ፍልጠት ዝገልጽ ከዓ እሰዩ ትንቢተ ኤርምያስ 32 ፍቅዲ 38 እስከ 40 ኣብቲ ሰይጣን ዝኸዶ ኩሉ ንክፍለ ዝገበረና ንስዩ ነፍሳት እውን ካብ ሓጢአት ዝፈልን ዘንጽህን ንስዩ ኩልና እውን ንኣምን ቅድሚ ኩሉ ዝኣመነት ዝነበረ ኣምላኽ ንስዩ ቆላስያ 1 ፍቅዲ 13 ንሱ ቅድሚ ዓለም ምስ ዝነበረ እግዚአብሔር ኣብ ንዘለዓለም ጸኒዑ ዝነብር ንስዩ ወንጌል ዮሐንስ 10 ፍቅዲ 30 ንሱ ካብታ እትነድድ ሕልና ዝተልዓለ ስሕተት ዘምጽኦ ምምካኽን ኣእምሮን ምስኣንን ዓለም ፍዳ ተታሒዙ ክጉዳእ ምስረየ ባህሪ ሰብ ንኸድሕን ፈትዩ ካብኣቶም ኣብ ሰማይ ዘለዉ ቅዱሳን መላእክቲ ተሰዊሩ ኣብ ማህፀን ቅድስቲ ድንግል ማርያም ተወሰነ ኦሪት ዘጸአት 3 ፍቅዲ 7 ገብረ ሐዋርያት 7 ፍቅዲ 34 ነውኡ ኣቕረበና ንኹሉ ክፉእ ሕልና ኣርሕቐልና ነቶም ኣጋንንቲ እውን ዘይፈልጡ ገበሮም ወንጌል ዮሐንስ 14 ፍቅዲ 6 እቲ ዘይምርመር ዘይልወጥ ቃል ዝልወጥ ስጋ ተዋሃደ ነቲ ምልዋጥ ዝስምዑ ዝነበረ ስጋ ዘይልወጥ ገበሩ በዚ ከዓ በቲ ዝተዋሃደ መዋቲ ስጋ ኣዳም ተገለጸ እቲ ዘይልወጥ ባህሪ ዘለዎ ቃል በቲ ዝልወጥ ባህሪ ዘለዎ ስጋ ሞተ እቶም ብፍዳ ዝተተሓዙ ብወንጌሉ ኣድሓኖም ወንጌል ዮሐንስ 2 ፍቅዲ 14 እቲ ሓቀኛ ትእዛዙ ሃቦም እዚ ከዓ ነገረ ጌትነቱ ትዛረብ ናይ ወንጌል ቃል እዩ ካብ ሰብ እውን ባርነት ስልጣን ወይ ከዓ ኣርሓቐ ኣጥፍአ ብሞት ጎይታና ህይወት ክንረክብ ካብ ድንቁርና ከዓ ፍልጠት ክንሕዝ ካብታ ዘይተሓልፍ መንግስቲ ሰማያት ንምንባር ካብ ድቃስ ትኽኺት ንኽንነቅሕ እዩ ወንጌል ማቴዎስ 6 ፍቅዲ 10 እስከ 13 ሰብ እኳ እንተኾነ ክርስቶስ ወዲ እግዚአብሔር እዩ ብስጋ ልደት ንክውለድ ዝመጸ ቀዳማይ ንሱ ምእንቲ ክውለድ ነቲ ካብ ኣዳም ዝተረኸበ መዋቲ ስጋ ተዋሃደ ገላትያ 4 ፍቅዲ 4 ሰብ ዝኾነ ንሱ ሓቀኛ ኣምላኽ እዩ ኣቐዲሙ ብነቢያት ዝተፈለጠ እዩ
ወንጌል ዮሐንስ ሓደ ፈዲ 46 ኩሎም ሰባት ዝኣምኑሉን ብእግዚአብሔር ኣብ ምስክርነት ዝተገለጸ ብመላእክት እውን ዝተመስገነ እዩ። ወንጌል ሉቃስ 2:13 እስከ 14 ማጸልታ ምዕራፍ 4 ምንታና ዝተሰቀለ ብመስቀሉ ኸዓ ዘጽንዓና በጃ ድሕነትና ተገበረ ቀዳማይ ጴጥሮስ 2:4 እዚ ድማ ካብ እግዚአብሔር ዘይርሕቅን ወቱ ዘይፍለን ኩሉ ግዜ ዘይተለካዕን በዝሒ ልውሃቱ ብምዝራብ ዘይውዳዕ ሓጎስ ዘለዎ ረቂቕ ምስጢር እዩ። ቀዳማይ ቆሮንጦስ 2:7 እስከ 1 ብዘበን ላዕልን ታሕትን ከናፍር ነን ተጠንቂቅካ ምዝራብ ኣይከኣልን እዩ። ምእመናን መርሚሮም ዘይወጽሕዎ ረቂቕ ምስጢር እዩ። ዋላ እኳ ዘይመርመር እንተኾነ ንሳቶም ይፈልጥዎ እዮም። ንኽነመስግኖ ንሕበነሉ መስቀል እዙዩ። ገላትያ 6:14 ንሕና ብኡ ንኣምን በቲ ኩሉ ዝተነገረ ብፍጹም ዝኾና ምእመናን ካብ ኩሉ እትገለጸሉ ሕልና ሰብነትና ንፍለ ብሓቂ ከም ዘየላ ንገብራ በዚ ከዓ ብፍጹም ወይ ከዓኒ ብጽቡቕ ሕልና ጽንዓት ንኸውን ኢና። ሮሜ 7:11 እስከ 14 ሰብነትኩም ካብዚ ሓላፊ ግብሪ ፍለዩ እቲ ኣፋዊ እዝንኹም ካብ ምስማዕ ኣፋዊ ዓይንኹም እውን ካብ ምርኣይ ግቱ ይብል። ቀዳማይ ጴጥሮስ 4:3 መዝሙረ ዳዊት 119:18 እስካብ 37 ማቴዎስ 5:29 እስካብ 30 እዚ ድማ ነቲ ኢየሱስ ክርስቶስ ዝፈትዎ ንኽትፈልጥዎን ምስጢር ድሕነትኩም ንኽረድኦኩም እዩ። ቀዳማይ ተሰሎንቄ 4:3 ኣቱም ብክርስቶስ እትምክሑ ክቡራት ትሑትን ኣንስትን ነቲ ተግባር ነፍሲ ስርሑ እግዚአብሔር ኪዳን ሕጉ ዘጽናዕኩም መንፈስ ቅዱስ ዝሓደገልኩም ንስኻትኩም ኢኹም። ካልኣይ ቆሮንጦስ 4:16 ድሕርቲ ሰብ ኮይኑ መከራ ምቕባሉ ናብ ሲኦል ወሪዱ ነፍሳት ሙታን ናብ ህይወተ ዘማርክ ንስዩ። መዝሙረ ዳዊት 68 ኣብ ቅንፍ 67 እስከ 18 ንስጋ ካብ ብልየት ዝሐደሶ ካብ ምልዋጥ ኣድሒኑ እውን ዝተዋሃደ ንሱ እዩ። ወንጌል ዮሐንስ 1:14 ብዘይ ምልዋጥ ዝተወለደ ሕማም ሞትን ናቱ ዝገበረ እዚ እሱ እዩ። ምድራዊ ስጋ ዝተዋሃደ እዚ መን እዩ? ንሱ ግን ሰማያዊ እዩ። ቀዳማይ ቆሮንጦስ 15:47 ካብ ሕጊ ካብ ሓጢአትን ዘይተፈለየ እዚ መን እዩ? ነቶም ምሳይ ዝነብሩ ኣህዛብ ካብቶም ወገን ይፈልዩ ዝማረኾም እዚ መን እዩ? ትንቢተ ኢሳይያስ 53:9 ነቲ ነገደ እሳትን ሞትን ቀለብ ኮይኑ ዝነበረ ሎሚ ግን ዝሰዓሩ እዚ መን እዩ? እቶም ጸልማት ዝተመልኡ መቃብር ሲኦል ሒዞም ክትፍለይዎ ዘይኽእሉ እዚ መን እዩ? ኦሪት ዘዳግም 30:12 በዚ ሓድሽ መልክዕን ክብርን ዘሎ ነቲ ብዘይ ብኡ ክነብሩ ንዝደሉ እውን ስልጣን ትዕዝግትኒ እዚ መን እዩ? ብዘይ ሓጢአት ዝሞተ መን እዩ? ብበዝሒ ብርሃኑ ነቲ ሓለቓ ጸልማት ዕውር ዝገበሩ እዚ መን እዩ? ትንቢተ ኢሳይያስ 25:8 ኣብቶም ወገናት ዝኾኑ ንኽገዝእ ዘድሓነ እዚ መን እዩ? እኳ ደኣ ንኩሎም ተዋሃበኒ ዝነበራ ነፍሳት ናብ ሰማይ ይወሰድ ምስቲ ብሕማም ምን ሞትን ዝልወጥ ባህሪ ሓደ ዝኾነ ዝከኣለኒ እዚ ስልጣን እዚ እንታይ እዩ? ክቐርብ ዘይከኣል እዚ መን እዩ? ጉድለት ዘይብሉ እዚ ብርሃን ዝኸበቦ መን እዩ? ወንጌል ዮሐንስ 12:32 ነቶም ወገናት ዝኾኑ ንኸጥፍእ ነቶም ወገናቱ ዝኾኑ ንኸየጥፍእ ካብ ሹመቴ ዝሰዓረኒ እዚ መን እዩ? ኣብ ርእሱ ሰልጢነ ዝጎድኡ የብለይን። ወንጌል ዮሐንስ 17:12 ንሱ ከዓ ነቶም ዝተሰቀለ ኢየሱስ ክርስቶስ እዩ።
ብጸጋም ዝነበረ ናብ የማን ዝሓለፈ ንስኡ ቀዳማይ ቆሮንቶስ 1:23 እቶም ኣብ ሲኦል ዝነበሩ ነፍሳት ናብ ገነት ዘእትዎም ካብ ክብሮም ወፂኦም ንዝነበሩ ናብ ውልድነት ዝመለሶም ንሱ እዩ። የወንጌል ማቴዎስ 19:30 መጽሓፍ ኤፌሶን 2:4-6 አሜን። ስለቃሉ ናይ ቃል ባሊ ልዕሊ ባህሪ እግዚአብሔር አምላክና ስሙ ዝኸበረን ዝተመስገነን ይሁን። ለወደቀ ለንጠብጠበ ቀለም ቃል እግዚአብሔር በአፈ ኩሎም ቅዱሳን ትጉሃን መላእክት ገይሩ ይታረምና። ማጸልታ ምዕራፍ 5 ይቀጽል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር የጽንሐና አሜን።